ኖላዊ ድራማ ምዕራፍ 202ን ይዤላችሁ መጥቻለሁ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ኖላዊ ድራማ እንግዲህ ወይዘሮ ሜላት ባለሀብት፣ ገንዘብ ያላት፣ መኪና ያላት፣ ቤት ያላት ባለ ድርጅት ነበረች። አሁን ደግሞ ያለሽበትን ታውቃላችሁ። ባለፈው ልብስ ልታጥብ ልጆቿን ለማገዝ በሄደሽው ነገር ያጋጠማትን አይታችኋል። ብዙ ጊዜ ሰዎች ስንባል ከምን እንደተነሳን ከዚህ እንደደረስን በሰውነት ማክበር ሳይሆን ያነ ሰው በፊት ሀብታም ከነበረ የሚሰጥ ከነበረ በዛ ብቻ የሚከበር ከሆነ በጣም ከባድ ነው። ሰው በመሆኑ ነው የሚለው። ዛሬ ይዤላችሁ የመጣው ብዙ ነገሮች ናቸው። በተለይ ስደት ላይ ባለነው ነገሮች ማለት ነው። ማግኘትም ማጣትም እንዳለ ሆኖ ስደት መተን 7 ዓመት 10 ዓመት ከዛ በላይ ሆኖናል። ግን ምን ይዤ ልሂድ፣ ምን ይዤ ልግባ፣ ማሳፈሪያ አጥቻለሁ የሚል ብዙ ሰው ነው ያለ፣ እያለቀሰ ነው ያለ። ነውር ነገሮችን አላህ ከሰው ስለሰተራችሁ ሰትራችሁ ያዙ። በምትታገዙበት ከአቅማችሁ በላይ የሆነ ነገር ካለ ደግሞ ከበሽታ ከሆነ የገንዘብ ጥፋት ከሆነ በሱ ችግር የለውም። ግን እያወቃችሁ በስሜት ተገፋፍታችሁ በንዴት እንትን ብላችሁ አላህ የማይወደውን ነገር ሰርታችሁ ሀራም የሆነ ነገር በሚዲያ ላይ መታችሁ የምታወሩት ልባችሁ ሞልታችሁ ምን አይነት አስተዳደግ ቢኖራችሁ ነው? እፍረት የሚባል የሌላችሁ የሃይማኖቱን ተውት፣ ማፈር የሚባል የሌላችሁ ያደረጋችሁን ጥሩ መልካም እንዳደረጋችሁ ሁላ ልባችሁን ነፍታችሁ የምታወሩ ብዙ ሰዎች አላችሁ። በአንዳንድ ሰዎች ሁሉንም ስደተኛ ታሰድባላችሁ። አንገቱን ደፍቶ ሲገባ ኤርፖርት ሲገባ ያያትን ፀሐይና ሰማይ ስንት ዓመት ከአንድ ቤት ተዘግቶ የሚኖር የሚሰራለ ቤተሰቦቹን ለማስተዳደር ለራሱ ህይወት እኮ አይደለም የሁሉም ቀዳዳ ለመዝጋት። በነገራችን ላይ አረብ ሀገር ያለ ሰው ለታመመ ያግዛል፣ ለዛ ቸገረ ላለው ቁሳቁስ ይሞላለታል። የዓመት ቀለብም ይሆን ለትምህርት ቤት ደብተርም ይሆን ያሳካል። ራሱ ግን ከታች መነሳት አይችልም፣ ምንም ማድረግ አይችልም። ምንም የሚቀየር ነገር የለውም። ለራሱም ራሱ አደጋ ላይ ነው የሚወድቅ። ይህን ታውቃላችሁ። ብዙዎቻችን የምናደርገውም የምናሳልፈውም ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ በሉ። ዛሬ እኛ በራሳችን ላይ ምን ላይ ነው ያለነው? ስደተኛ ያለነው ሰዎች ምንድነው ያለነው? ነውርና ማናውቅበት ሀያ የሚባል የሌለን ሃይማኖታችን ብዙ ነገሮች ያስተምረናል። አተዳደጋችን ብዙ ነገር ያስተምረናል። ግን አሁን በግልጽ የሰራነውን ሀራም ስራ በአደባባይ ወጥተን የምንናገርበት አንደበት ከምን ነው ያመጣነው? ምን አይነት ትውልድ ነው የሆነ? ለትውልዱስ ምንድን ነው የምናስተላልፈው? እኔ በጣም ነው የገረመኝ። ሰሞኑን የሚታያለ ከአዚዛ ቤት ትናንትና ማታ ላይቭ ላይ ተገብቶ ሲኮን የነበረው በሰሞኑን ደግሞ ከሀቢባ ቤት ደግሞ ገብታ 7 ጊዜ ልጅ አስወርጃለሁ ብላ እየሳቀሽ እየገለፈጠሽ ስታወራ እኔ በጣም ነው ያፈርኩት። ይህን ያህል ምን ጀብት እንደተሰራ ነው ያንን ነገር እንትን ማለት። አንድ ጊዜ አስታውሳለሁ ኡስታዝ ሸሰይድ ሙስጠፋ ፈትዋ ላይ ሲጠየቁ ሪያድ እያሉ እኔ ከመጣው ከሳውዲ 2 ዓመቴ ነው፣ የልጅ መከላከያ ግን ወስዳለሁ ብላ ተጠየቀሽ። ከዛ የልጅ መከላከያ የሚወሰደው ለምንድን ነው? ልጅ እንዳልወልድ እና ዛዲያ ባልሽ ኢትዮጵያ ከቀረ አንቺ ስደት ከመጣሽ መንገድ ላይ ሊሆን ይችላል ያጋጥመናል ተብሎ የሚያዝ ነገር ሊሆን ይችላል። በበረሃ ከተመጣ ግን ከዚህ ከመጣሽ በኋላ ለምንድን ነው ይህን ፈትዋ የሚጠየቅበትና ማይጠየቅበትን ለይታችሁ ወቁ፣ እፈሩ፣ ሀይ አድርጉ ብሎ ምክርም ቁጣም አድርጎ የወጣ የዛሬ ስንት ዓመት አለ። ጭራሽ አሁን 7 ጊዜ ልጅ አስወርጃለሁ ብላ መጣሽ ከሀቢባ ቤት፣ ያውም እየሳቀሽ አፍራ ተጸጽታ ምናምን አይደለም። ካላስ ያዙት። ትውልዱ ምንድን ነው የሚማረው ከእናንተ? ያንን አደረጋችሁ ለራሳችሁ ያዙት። ምንድን ነው የሚጠቅመው ሚዲያ ላይ ወጥቶ ስለተነገረ? ማታ ላይ ደግሞ በአዚዛ ቤት ተገብቶ ነጥጋቡ ብዙ ሰዎች ታዋቂ መልካም ስራ የሚሰሩ ጀነት እንገናኝ የምትሰራው እህታችን አንድ ላይ ገብተው ከሀገሯ ባለትዳር ናት። ከዚህ መታ ከጠለብ ላይ ላጥፋሽ ብሎ 7,000 ሪያል ከፍላችሁ ጠፍታችሁ ዲቃላችሁን ይዛችሁ ባለትዳር ሆናችሁ
አሁን ገንዘብ አልረዳይም እራብ ልሞት ነው ብላችሁ ስትመጡ ትንሽ ሸማ ይዛችሁ ምንድን ነው ጉዳችሁ? ወላሂ በጣም ነው የሚያሳፍረው። እንግዲህ መታራሞች ያለው ባካችሁ ድረሱልኝ። የልጅ አባት ለልጁ ማሳ አይሰጥም ብሏል። ያነ ደግሞ ሳያፍር ከማን እንደሆነ አላውቀው አስመርምሬ እኔ ከሆነ ማሳደጊያ እሰጣለሁ ብሎ ጭራሽ የወንድ ምሽት መሆኗን ባለትዳር መሆኗን እንትን ብሎ ልቡን ለጥጦ እንትን ይላል። የኢትዮጵያ ሕይወትሽስ ልጆችሽስ ምንድን ነው የሚያደርጉት? አንቺስ ከአላህ ጋር እንዴት ነው የምትገናኙት እንዴ? ሰውን ተውት፣ ሀያ የሚባል ጠፍቷል። አሁን አኼሮል ዘመን የነገውን አትፈሩ። ጭራሽ ሚዲያ ላይ የምትመጡ ለምንድን ነው? እኔ ወላሂ በጣም ነው ያፈርኩኝ። ትውልድ እየተበላሸ ነው። እኔ አላቅ እንደዚህ በአደባባይ ልብን ለጥጦ ማውራት በጣም ከባድ ነው እና በጣም ነበር ያፈርኩት። የእውነት ውስጤን ነው የተቃጠለው። ችግር ትቸገራላችሁ፣ ስንቸገርም ይደርስልን ለሰው ደራሾች ነን። ግን በጣም የዋህነት ሲበዛ ደግሞ ገንዘባችሁን፣ ሰውነታችሁን፣ ክብራችሁን አላህ የማይፈልገውን በሐራም ነገር ሂዳችሁ ዲቃላ ይዛችሁ በአደባባይ ላይ ደግሞ ባለትዳር ናት ተብላችሁ ስትመጡ በጣም ከባድ ነው። በነገራችን ላይ ስደት ላይ ሳውዲ አረቢያ ላይ ሆናችሁ የሌላ ሀገርም ህግ አለው እንደኛው አይደለም። ህግ አለበት ሀገር ሆናችሁ በተለይ ሴት ልጅ መያዝ ትችይ ነበር አደባባይ ሳትወጪ። ምክንያትሽ ደፍሮ ወይም በይ አስገድዶ ወይም ብለሽ በይ ያንን ሰው መያዝ ትፈልጊ ነበር። ማስያዝ ትችያለሽ። እንደዚህ አደባባይ ወጥተሽ እንትን ከምትይ እሱን ማታስቀረፍችው የእውነትም ደፍሮሽ ከሆነ ባይደፍረሽም ቢሆን ወደ አደባባይ ከመምጣታችሁ ከዛው ላይ ህግ ያለው ሀገር ነው እንትን ማለት አለባችሁ። ሀገር መግባት አትፈልግም። ሀገሯ ላይ ችግር ነው ያለ፣ ልጆች አሏት። ለዛ ነው ቸግሯት ነው እንደዚህ ውስጥ የገባሽ የምትሉም አላችሁ። አዎ ሴት ልጅ ስትሆኑ ብዙ ችግሮች አሉ። በተለይ ወንድ ያለበት ሰፈር ላይ ስትገቡ ትፈታተናላችሁ። ግን በባሌ ንዴት ብዬ በቻልኩት መልኩ ነገሮቹን እንትን ትላላችሁ እንጂ በጣም ከባድ ነው። በነገራችን ላይ ተገዳም ከሆነሽ አላህ የተገደደን ሰውም ይቅር ይላል። ግን በፍላጎት ከሆነ ደግሞ ራሷ ያበላሸሽው ህይወት ነው ማለት ነው። እና እባካችሁን ራሳችን እንሁን፣ ራሳችን እናስከብር። እባካችሁን እንደዚህ አይነት የተዋረደ ቦታ ላይ አትገኙ። የሚደፈረውስ ተገዶ ነው። ራሳችሁ ፈልጋችሁ በአንድ እንዴት በስሜት ተጉዛችሁ የምታደርጉት ነገር ዋጋ ትከፍሉበታላችሁ፣ በዱንያም በአኼራም። ቤተሰብም አታሰድቡ። ኧረ የእውነት በጣም ድፍረት ነው። አንዲቱ ደግሞ ገና 3 ምሽት መኖሩን አውቃለሁ ብላ ያው የዚህ ያስወለዳት ደግሞ አንዲቱ መጣ ምሽት እንዳለ ኢትዮጵያ አውቃለሁ፣ ግን ሁለተኛ ምሽት ልሆን 15,000 ሪያል ሰጥቼው በላኝ። ብሬን አስመልሱልኝ። ጥጋቡ ምንድን ነው ያለው? አንቺ ወደሽ የሰጠሽው ነው አናስመልስም። ከትዳር በፊት ብር ምን አሰጠሽ? ሲጀመር ብር ልትሰጡት ከሆነ ትዳር አይደለም በገንዘብ ይመጣ። ምን ሆናችሁ ነው? ጾሙ። ይህን ያህል እንደዚህ የወደቀ ነገር እንትን የምትሉ ሱብሓነከ ያ ረቢ፣ አላሁ አክበር። እንዴት አይነት ነገር ነው አሁንስ? ወላሂ እኛ አልሐምዱሊላህ ክብር ያለን ሴቶች እኮ ነን። ተለምነን ተጠይቆ የማን ልጅ ነው ተብላ የማን ልጅ ናት ተብላ የሚገባበት ጊዜ ቀረና ጭራሽ ገንዘብ እየሰጣችሁ ገንዘባችን በላን ብላችሁ በአደባባይ ትመጣላችሁ። ኧረ ፈሮ ሀያ አድርጉ። እስኪ ቴሌግራም ላይ ዋትሳፕ ላይ ትምህርት ካለበት ግቡ። ስለ ዚና ማተቅረብ ዚና ነው የተባለ፣ ሰርተህ ነው አልተባለም። አትቅረቡ፣ ሀጅ ነቢዮች ጋር አትቅረቡ፣ ወሬ አታውሩ፣ ሰተር በሉን ያለን አላህ ስብሓን ወተዓላ። እናንተ ግን በገዛ እጃችሁ ብር ሰጥታችሁ ራሳችሁ ትደፈራላችሁ። ይሄ ለምንድን ነው የሚሆነው? ኧረ ተው አታሰድቡን። ስንት ዓመት እኛ አንድ ቤት ላይ እየሰራን ምንም የእውነቴን ነው ብላችሁ እኔ ስንት ዓመቴ ነው ከስልኬ ጋር የወንድ ስልክ ቁጥር ተደውዬ ከወንድሞች ከቤተሰቦች ሌላ ስለዚህ ነገር ወሬ ማውራት አልፈልግም። ገና እንትን ሲባል እንኳን በአጋጣሚ ቁጥር ተይዞ እንትን ሲባል ባለትዳር ነኝ ብዬ ነው ምዘጋ።
የሌለኝ ልጅ ይህን ያህል ልጅ አለኝ ነው የምላቸው። ምነው ጊዜን በእነሱ ምንድን ነው ማባክን? ካልሆነ ቦታ ላይ ገብቼ ጊዜንም ከአላህ ጋር የምጣላ ለምንድን ነው? አላህ ለእኔ ያለው አለ። አልሐምዱሊላህ የልጆች እናት ነኝ። በክብር አግብቻለሁ። ባላገባም ቢሆን በእንደዚህ አይነት ውስጥ መግባት የለብኝም። ወንድ ልጅ ፈልጎ ሲመጣ እንጂ ሴት ገንዘብ እየሰጣ ወንድ ላመጣለሁ ብላችሁ የምታስቡ ሰዎች ወደ ራሳችሁ ወደ ቀልባችሁ ተመለሱ። እኔ በጣም ወላሂ በጣም ነው ያዘንኩኝ። ማታ ባየሁት ነገር በጣም ነው ያዘንኩት። እሱ ደግሞ የአባወራ ምሽት ደፍሮ አስወልዶ የኔ ልጅ አይደለም ኃይላም ነበር ይመርመርና የኔ ልጅ ከሆነ አንጠልጥዬ አመጣዋለሁ አለ። ሲጀመር አትከበሩም እናንተ። እንኳን ከትዳራችሁ በበላይ ትዳር ይዛችሁ እንደዚህ ለማውራት የማይመች ነገር መሄድ ትዳር የሌላችሁ ናችሁ፣ ልጃገረዱ ናችሁ፣ ወይም ፈትታችሁ ወይም ደግሞ እንደ ባልሆነ እንትን ነገር ሆናችሁ ያን የትዳር አጋር ራሱ ፈልጎ ካልመጣ አትከበሩ። በተለይ ደግሞ ሀገር ላይ ትዳር ይዛችሁ ወንዶቹን ለምን አገባችሁ? ሐላል ነው እርግጥ አላህ ያዘዘው ነው 2 3 ግን አላህ ያዘዘው ደግሞ በመስፈርት ነው። ሁለቱንም የሚያስተዳድር ከሆነ እኩል ከስደት ከስራ ወጥቶ የራሳቸው ቤት አድርጎ የሚያስቀምጥ ከሆነ ነው የተባለ እንጂ በየመዳን ቤት ተቀርቅራ 2 ምሽት እሷ እየሰራሽ እያስተዳደረሽው ያግባ አልተባለም። መስፈርት አለው። ሴቱሳ ማን ነው የፈቀደለት? ባሉን ኢትዮጵያ አስቀምጦ ከዚህ አግብቶ ነው ምንድን ነው የሚባለው? መውለድ ሌላ ኑሮ መጀመር ከየት ነው የተጀመረ? ሲጀመር እኮ እኛ ርቀን እንድንወጣ አልታዘዘልንም። ከመጣን ደግሞ አደብ አድርገን አላህዬ ያንን ነገር በረሂሙ ርቀን ስለመጣን ለርዚቅ ብለን አላህ ረሂም ነው ይረህማናል ብለን ርቀን መተን ጭራሽ ደግሞ ወንጀል ውስጥ መግባት በጣም ከባድ ነው። እኔ ለትውልዱ ምንድን ነው የምናየው? ስደት ያላችሁ እንደዚህ ከኢትዮጵያ ያለ ዩቱበሮች ደግሞ ያልሆነ ነገር ትውልዱ ምንድን ነው የሚማረው? ከነ ሩታ አሁን ምንድን ነው ሰው የሚማረው? ከነ አብርሽ ከእናንተስ ስደት ላይ ሆናችሁ ባልና ልጅ ሀገር አስቀምጣችሁ ከዚህ ሌላ ልጅ ወልዳችሁ መገኘት። አሁን እርቦኛል እባካችሁ እርዱኝ፣ ልጁ ራብ ሊሞት ነው ማለት ምንድን ማለት ነው? ለእናንተ ምንድን ነው የሚሰማችሁ? እንደዚህ ብላችሁ አደባባይ ስትወጡ ደግሞ ልክ እንደጀመራችሁት በውስጥ ጨርሱ። ከአደባባይ አትውጡ። ኸላስ ሙሳ ላይ ሰላም ዘመን ዝናብ ደርቆ ነበረና ታስታውሱ እንደሆነ በአንድ ሰው ስበብ ነው ያን ድርቅ የወረደው። ከዛ ከመሃላችሁ ወንጀል የሰራለ ሲባል ለብቻው ተፈንጥሮ አላህዬ እስከ ዛሬ ድረስ 40 ዓመት በሙሉ ሰትረህ ይኖርሃል፣ ከሰው ፊት አታቁመኝ እቶብታለሁ ባለበት ሰዓት ነው አላህ ሰምቶት ዝናብ ያወረደ። ሳተርበሉ ስትሩንስ አታውቁትም። ጭራሽ ያደረጋችሁትን እንዳደባባይ ያወጣችሁ ከምትናገሩ ወደ ራሳችሁ ተመለሱ እባካችሁ። አቲማችሁን አታበላሹት። ሞት አለ፣ ነገ አለ፣ የዘላለም ቤታችን ስራ ተበላሽቶብናል ብለን የማንቀይረው ሁል ጊዜ ሌት ተቀን እንኖርበታል። ያንን አታበላሹት እባካችሁ ወደ ራሳችሁ ተመለሱ። አታሰድቡን። አንገታችን ደፍተን የምንሰራውን ጉልበታችን እንትን ብለን የምንሰራውን ሴቶች በእናንተ በአንዳንድ ውርጋጦች አታሰድቡን። የአረብ ሀገር ሴቶች አትበሉ፣ አታስብሉን። ካደረጋችሁ ደግሞ ወታችሁ ሚዲያ ላይ አትናገሩ። ልባችሁን ለጥጣችሁ ይህን ያህል አድርጌያለሁ ብላችሁ እየሳቃችሁ እየተገለፈጣችሁ አታውሩ። አላህንም ፍሩ። ሀያ የሚባል ነገር አለ። ሀያ አድርጎሽ የእውነት በጣም ነው የምታሳዝኑት። እኔ ልጅቱ አላሳዘነሽኝም። እርግጥ የገባሽበት አላህን የሚያውቀው ከዛ ውስጥ የደረሰሽበትን ግን ማስያዝ ትችላለሽ። እሱን ማስያዝ ትችላለሽ፣ መብት አላት፣ ህግ አለው። ሀገር ላይ ሆናችሁ ደግሞ እንደዚህ አይነት ነገር መሆን ጥሩ አይደለም።
እሪ ብትል እንትን ካለበት ቦታ ታስጠረንፋለሽ። ባይሆን በአንድ ስበብ ደግሞ መከራቸውን አይተው ሰርተው ልጆች የሚያሳድጉ ቤተሰብ የሚያስተዳድሩት በእነሱ ስበብ እንዳይያዙ ነው እንጂ እንደዚህ አይነት ሰው በአደባባይ ልቡን ለፍቶ እሷም ልቧን ነፍታ መታ። ኧረ ያረቤ ያለህዬ ምኑ ያደረስከን